ዛሬ ለመንግስታችን የሚሰጣችሁ ማለት ተቀላቅላችኋልና እዚህ ለመቀላቀል መጀመሪያ እኛ የወጣነው የአማራ ሕዝብ ጥያቄ አለው በሚል የወጣን ነበርና ጥያቄው እንደ ጥያቄ ልክ ነን ብለን ነበር የወጣነው። ግን ከዛ ሰዓት በኋላ የተለያዩ ፖለቲከኞች ጥያቄያቸው የአማራ ሕዝብ ጥያቄ አልነበረ። ምናልባት እነሱ የፈለጉት የነበረ የአማራ ሕዝብ ጥያቄ ለህወሓትና ለሻዕቢያ ነው አሳልፈው የሰጡት ማለት ነው። እና እኛም ልክ አይደለም በሚል አንድ አመት በፊት ስንከራከር ቆይተናልና እነሱም በዛ ልክ ሊረዱን አልቻሉም። አሁንም ቀጣይም ስራችንን ከድጋሚ ከሻዕቢያ ጋር ከግብጽ ጋር ከሱዳን ጋር ነው እነሱ የሰሩት ማለት ነው። ስለዚህ ልክ አይደለም በሚል እኛ የሰራው ወደዚህ መምጣት ቻለ እና አዳጋው ምንድነው እነሱ የኢትዮጵያ ሉዓላዊነት ነው እያሉ ያሉን ማለት ነው። ስለዚህ አሁንም ቢሆን እኔ መናገር የምፈልገው አሁንም ታጋይ ወንድሞቻችን የኔ ሰላም ጥሪውን ተቀብለው ወደ መንግስት እንዲመጡ የሚል መልዕክት ማስተላለፍ ፈልጋለሁ። ጥሩ እንግዲህ ዛሬ ተቀላቅላችኋልና ከዚህ በኋላ ማህበረሰቡን በማገልገል ወይም ደግሞ ሌሎች ወደ አልተፈለገ ነገር እንዳይገቡ የምትመክሯቸው ትመክራላችሁ? ከዚህ ሰዓት በኋላ እኔ ማለት የስመጣ ብቻዬን ለመጣር የመጣሁት ብዙ ጓዶች አሉ። እነሱንም የሰላም ጥሪውን ተቀብለው እንዲመጡ የበኩሌን ድርሻ እወጣለሁ ማለት ነው። ዴዛ በነበራችሁበት ጊዜ ያሳለፋችሁት ነገር አለና ከዛ ሌሎች ወጣቶች አሁንም ወደዛ እንዳይሉ ምን መማር አለባቸው? ከሰዓት በኋላ ምናልባት እኛ በምንቀሳቀስባቸው ቦታዎች ማህበረሰባችን የሚያምኑ በእኛ ነው እና እኛን ወደዚህ ስንገባይቱ ማህበረሰባችን ከሰዓት በኋላ ከፋኖ ጎን ይቆማል የሚል ሀሳብ አይኖረንም። ምናልባት ወጣቱ ፋኖቻችንም ሳይቀሩ ዛሬም እየመጡ ነው ያሉ። ከሰዓት በኋላ ሁሉም ይመጣሉ ማለት ነው። ይሄ 100% የምናገረው ነገር ስለሆነ እና ትናንት አንድነት ሰራን የሚሉት የአንድነት የሰሩት ከሻዕቢያና ከህወሓት ጋር ነው የሰሩት ማለት ነው። ከዛ ውጭ የአማራን ጥያቄ የሚመልስ አንድነት አለ ለቤተሰብ። ከዚህ በፊት በምን ነበር የምትሄዱት እየመራ የምትገኘው? አሁንስ በቀጣይ ምን ለማድረግ ነው? እኔ ከዚህ በፊት የነበርኩትኝ የኢትዮጵያ መከላከያ ሰራዊት ኮማንዶ አባል ነኝ። ከዛ ሰዓት በኋላ የአማራ ሕዝብ ጥያቄ አለው ሲባል ያን ተቀብዬ ጥያቄውን እናስመልሳለን ብዬ መጥቻለሁ እንጂ እኛ እንደዚህ የኢትዮጵያ ሕዝብ በዚህ እንትን ውስጥ ይወድቃል ብለን አስበን አይደለም የጀመርነው። ግን አሁን ሌላ ሲሆን አጀንዳው እኛ ከሰዓት በኋላ ከመንግስት ጋር እንቆማለን ብለን ወጥተናል ማለት ነው። እሱ መጨረሻም የማስተላልፈው መልእክት አሁንም በድጋሚ ታጋይ ወንድሞቻችን የመንግስት የሰላም ጥሪ ተቀብለው መምጣት አለባቸው የሚል መልእክት አለኝ። አመሰግናለሁ። እሺኛ ቡድኑ የመጨረሻ ግብና አላማው ምንድነው? አሁንስ ምን እየሰራ ነው ያለው ብታብራራ? አሁን እየሩበት ያለው የመጨረሻ የነሱ ግብ ብለው ያሰቡት የኢትዮጵያን ሉዓላዊነት ማጥፋት ነው። በየጋራው ከሻዕቢያና ከህወሓት ጋር ሆነው ኢትዮጵያ መውጋት ነው የሚፈልጉት። ሌላ ዓላማ የላቸው። አሁንስ ምን እየሰራ ነው የሚገኘው በህዝብ ላይ? ያው በህዝብ ላይ ህዝባችን በነገራችን ላይ ህዝባችን አልቋል። አሁን ባለው ሁኔታ የኢትዮጵያ ህዝብ በሙሉ እያለቀ ነው ያለው። ስለዚህ ይሄ ደግሞ ምንድነው ሲባል ኢትዮጵያን ለመምታት የታሰበ አደረጃጀት ነው ያለው። ለአደረጃጀት የላቸው። እሺ እናመሰግናለን። እሺ በመጀመሪያ ደረጃ አብራጊት ብርጌድ ሻለቃ አዛዥ የሻለቃ አራት አዛዥ እያልኩ ተፈራበራለሁ። በአብራጊት ብርጌድ አካባቢ ባሶልበን ቀጠና ማለት ነው። እስኪ ወደዛ ቡድን ተቀላቅላችሁ እንደዚህ ጦርነት ውስጥ ለመግባት ያነሳሳችሁ ምክንያት ምን ነበር? አሁንስ ደግሞ እዚህ በመጀመሪያ ደረጃ ወደ ትግል ስንገባ የአማራን ህዝብ ነፃ እናውጣ በሚል ነው የገባ ነው። ግን እየታገልን ያለንበት ሂደት አሁን ላይ አመጣጡ ብዙም ደስ ስለማይል ስንጀምር የነበረውና አሁን ያለበት ይለያያል። ምክንያቱም አሁን ላይ ያለው የግለሰቦች ፍላጎት ማሟላት ካልሆነ በስተቀር ህዝቡን ከማጎሳቆልና ከመጉዳት በስተቀር ያመጣነው ለውጥ ስለሌለ እኔ ከዚህ ትግል ራሴን ላገል የቻልኩበት ዋና ምክንያት ይሄ ነው። እዛ ውስጥ ያለው ወደ
ጦርነቱ እንዲያበቃ ያለው አመለካከት ወይም ደግሞ በእናንተ በኩል የነበረው ግንኙነት ምን ይመስል ነበረ? አሁን ላይ በመከላከያ ሰራዊት ወይም ደግሞ በመንግስት የተደረገላቸው አቀባበል? አዎ አቀባበል በምርጡ አቀባበል ተደረገልን። አሪፍ ነው። በዛ ላይ ያለው ሰራዊቱ አሁን እዛ ጋር ያለው ሰራዊት ምንም የሚያውቀው ነገር የለውም። ዝም ብሎ መታገል ነው የሚያውቀው። ህዝቡ ግን ምንም እየጠቀመው ነው ብያን ያላምን። ምክንያቱም ከኛ ጋር ያለው አመለካከትም በጣም እየቀነሰ ነው።